በመጨረሻም ቲና ከአንድ አጋጭ ወደ አንድ አጋጭ እየተንከራተተች ከቆየች በኋላ ወደ ቤቷ በሰላም ስምምነት ከፈጠረች በኋላ በሰላም ተመልሳለች። ታዲያ ቲና ደግሞ ከቤት መሰወሯ በድንገት ለሁላቸውም ግርምታን ፈጥሮባቸው ነበር። አባቢ ደግሞ ይቺ ልጅ ያለ አንድ ነገር አጠፋም አታስቡ፣ ምናልባትም ቲና ከጠፋች እሷ ከኛ ጀርባ ለአንዳችን ድግስ ደግሳለን ይሆናል፣ እንዴት አድርጋ እንደምትጎዳንና እንዴት አድርጋ እንደምትጥነን ምናልባትም ጎነጎነች ያለ ቢሆንም አባቢ በሌላ በኩል ደግሞ ትሁቴ ፈርታለች። ቲና ምንም ቢሆን ከዛ ቤት ወጣ አድራ ስለማታውቅ እንግዲህ ቲና እንደዚህ በመሆኗ በድንገት በመሰወሯ ትሁቴ በእጅጉ እየተጨነቀች ነበረ። በእርግጥ ትሁቴ አዲስ ነገር የገጠማት ቢሆንም ነገር ግን ቲና በዚህ ልክ ትሄዳለች ብላ አላሰበችም ነበር። ታዲያ ቲና ደግሞ በሌላ በኩል አጋጁ ገንዘቤን አምጪ እያለ ያስጨነቃት ቢሆንም እንዲሁም ደግሞ ተስፋ ስለቆረጠች ገንዘብ የማገኝበት ከየትም የለኝም ስለዚህ ግደለኝ በማለት ነግራው ነበር። ታዲያ አጋቹም ደግሞ መውጫ መግቢያዋን በመጠባበቅ የህይወቷን ፍጻሜ ከነገራትም በኋላ እንደሚያደርገው ብቻ ሳይሆን እሱም ደግሞ በተግባር ማሳይቷታል። ቲና እንግዲህ በህይወቷ ተስፋ ስትቆርጥ በመጨረሻም ራሷን መጠጥ ቤት ነበር ያሳረፈችው። ታዲያ ከመጠጥ ቤትም ጥንብስብስ ብላ ስትወጣ አጋቹም ከስሯ በመከተል ከተጠባበቃት በኋላ እንግዲህ ናን ለመውጋት ስለት ሰንዝሮባት ነበረ። ታዲያ ደግሞ አንድ ሰው ከየት መጣ የሚባል ሰው እንግዲህ ማንም ከየት እንደመጣ ምንም እንደሆነ በማይታወቅ መልኩ ቲናን አድኗታል ማለት ነው። ከዚህ የሰማይ ስባሪ ከሚያክል ሰውዬ ጋር አንድ ሰው ተፋልሞ ቲናን ይዟት ተሰውሯል። ታዲያ ቲና ደግሞ ከእንቅልፏ ከነቃች በኋላ ራሷን ያገኘችው የተዘጋ ትንሽዬ ክፍል ውስጥ ነበረ። ምንድነው የሆንኩት? የት ነኝ የሆንኩት? ለምንድነው በሩ የተዘጋው? እያለች በሩንም እየደበደበች ነበረ። ታዲያ ሰውየውም ደግሞ ቆይታዎች በኋላ እንድትረጋጋ አድርጎ ምንም ነገር እንዳላደረጋትና አላማ እንዳለው እንድትረጋጋ ያደርጋታል። እንግዲህ ቲና ራሷን በዚህ ልክ ስታገኘው እሷም ተደናግጣ ነበረ። በሌላ በኩል ደግሞ ትሁቴ ቲና ለምን ጠፋች ብቻ የሚለው ብቻ ሳይሆን ትሁቴ ወደ ሱቅ ተልካ እቃ ለመግዛት ስትወጣ እንግዲህ ያላሰበችው አንድ አስደንጋጭ አዲስ እንግዳ መጥቶባታል። ትሁቴ እንግዲህ የተላከችበትን አላማ ረስታ የተላከችበትን መርሳት ብቻ ሳይሆን መግዛት ባለመቻሏ እየተደናበረች ወደ ቤት ተመልሳለች። ታዲያ አባቢም ደግሞ ሁኔታዋን ከተመለከተ በኋላ የኔ ልጅ ምን ተፈጥሮ ነው? ምን ሆነሽ ነው? አረ ምንድነው ቢላትም በር ሲቆረቆርም አባዬ እባክህን እንዳትከፍተውም ለማለት ደረጃ ደርሳ ነበር። ታዲያ ቲና እንግዲህ ቲናና ይሄ ሰውዬ እንዴት ተገናኙ የሚለውን እንግዲህ አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። ለቤቴ አዲስ ከሆናችሁም የደወል ምልክቷን በመጫን ቤተሰብ የሆኑ እያሉ ዳኒ በተደጋጋሚ ኤዱን ይቅርታ እንድታደርግለት ቢለምናትም እውነታውን ለማስረዳት ቢሞክርም ከቲና ጋር ምንም ነገር ግንኙነት የለንም፣ ነገር ግን ችግር ውስጥ ስለወደቀችና አንዳንድም ደግሞ እሷ የምታደርጋቸውን ነገሮች ከኔ ውጭ ማንም ሊያውቅ ስለማይችል ለህይወታችን ለመታደግም ሲል እንደቀረባት እንደዛ አድርጌን የቀረብኳት በማለት ቢያስረዳትም ኤዱ ግን ልትረዳው ባለመቻሏ ዳኒ ደግሞ አንገቱን ደፍቶ እንግዲህ ተስፋ የቆረጠ ሰው ሆኖ ብቻውን ተቀምጧል። ታዲያ ካሊብም ደግሞ ወደ አንድ ሻይ ቤት ሲሄድ ዳኒን በሚያሳዝን ሁኔታ ላይ ሆኖ ተመልክቶት ነበረ። እንግዲህ እሱም ደግሞ ለማናገር ዳኒ ሞክሮ ነበረ። እሱም ደግሞ እባክህን አትግደለኝ፣ ከፈለክ ደግሞ ተኩሰህ ግደለኝ ወይም ደግሞ ሌላ ነገር አድርገህ ግደለኝ እንጂ በህይወት እያለሁ በዚህ መልኩ አትግደለኝ፣ እኔ በህይወት እያለሁ ኤዱን አትጋቢም በማለት በግልጽ ነግሮት ነበረ። እንግዲህ ይህንን ነገር ደግሞ ካሌብ በእውነት መናገር ባለመቻሉ እያዘነ ነገር ግን ኤዱን ከፈለካት መስተካከል አለበት መቀየር አለበት በማለት ወንድማዊ ምክር መክሮት ተመልሶ ነበረ። ካሌብም ወደ ቤት ከተመለሰም በኋላ ደግሞ የትሁቴን ቅሬታ ከተመለከተ በኋላ እንግዲህ ለትሁቴ የተመለከተችው ነገር ሁላችሁም እየተመለከታችሁት ያላችሁን ነገር እንግዲህ ዳኒንና ቲናን ለማስቀናት የተደረገ ነገር ነው እንጂ ምንም አይነት በእኔና በኤዱ መካከል ግንኙነት የለም በማለት ይህንን ነገር ለትሁቴም አሳውቋን ነበረ። ካሌብም ይህንን ነገር ለቤተሰቦቹ ከማሳወቁ በፊት ከኤዱ ጋር ተነጋግሮ ነበረ። ኤዱ ይሄ ጨዋታ እየተመቸኝ አይደለም፣ እኔ በፍጹም ይህንን ጨዋታ አልወደድኩትም፣ ከዚህ ጋር መቋጨት አለብን በማለት ከኤዱ ጋር ከቋጨ በኋላ እንግዲህ ወደ ቤት ተመልሶ ለሁላቸውም ለእያንዳንዳቸው አስረድቷቸው ነበረ። ለትሁቴም ይህን ነገር ሲያስረዳት ትሁቴም ደግሞ ጥርስ በጥርስ ሆናለች። ትሁቴ በእርግጥ አዲስ ነገር
ሰላሟን የነሳት ነገር እንዳለና እንቅልፍ የነሳን ነገር እንዳለ ይህም ሰው ደግሞ ባለማፈር በዙሪያዋ እንደመጣና እያስፈራራት እንደሆነ ትሁቴም ደግሞ ከዚህ ቤት መውጣት አለብኝ፣ እኔ ሌላ ሰው ይዤ መሞት የለብኝም፣ ከፈለገ እኔን ይግደለኝ፣ እኔ ዝግጁ ነኝ እያለች እንግዲህ ለአንድ ጨካኝ ሰው ራሷን እያዘጋጀች እንደሆነ ለቤተሰቦቿን በመደወል ያ ሰው እኮ ወደ ህይወቴ ዳግም ህይወቴን ሊያመሰቃቅለው መጥቷል፣ ተመልሶ አገኘው ተመለከትኩት እያለች ደግሞ ከቤተሰቦቿን ጋር ትሁቴ እንደዚህ እያለች ከቤተሰቦቿ ጋር እየተመካከረች ነበር። ታዲያ አባቢ ደግሞ ይህንን ግራ የተጋባ ማንነቷን አይቶት የማያውቀው ማንነቷን ትሁቴ ግራ ተጋብታለች። ለሚጠይቃት ጥያቄ የምትመልሰው ሌላ ነገር ነው። ራሷን እንዳልተደናገጠች አድርጋ አባዬ ጋር ብትነጋገርም አባባ ግን በፍጹም እኔ ልጄ አውቅሻለሁ፣ የማላውቅሽ አስመሰልሽ ውሳ ለመሆኑ ምን ሆነሽ ነው? ለምን እውነታውን አትነግሪኝም? በማለት የአባትነት ጥግ አባቢ አሁንም በምን ግራ እንደተጋባችና እንደተደናገጠች ሊረዳትም እንደሚፈልግ አባቢ ጠይቋን ነበር። እሷም ግን ምንም ነገር አልሆንኩም በማለት በመጨረሻም ደግሞ ምላሽ ስታጣ ያኔ ሰማይ ስባሪ የሚያክል ሰውዬን አግኝቶ ነበር በማለት ወደሱም አጠጋግታ ነበረ። እንግዲህ ትሁቴ የገጠማት ችግር ከባድ ችግር ቢሆንም በዚህ ሁኔታ ላይ ሆና ደግሞ በዚህ ሁኔታ በዚህ ጭንቀት ውስጥ ሆና ደግሞ ካሌብ መጥቶ ከኤዱ ጋር የነበረን ነገር የነበረን ጨዋታ እንጂ ምንም አይነት ሁለታችን ግንኙነት የለም ብሎ ማበሰሩ ደግሞ ለትሁቴ ምንም ያህል ጨለማ ውስጥ ብትሆንም እንኳን ደስታን ፈጥሮላታል። ታዲያ ጥርስ በጥርስ በሆነችበት በዚች አጋጣሚና በዚች ቅጽበት ደግሞ ዳኒም መጥቶ ነበረ። ታዲያ ምንድነው የሆንሽው በማለት ዳኒም ሲጠይቃት እሷም ደግሞ ጨዋታ እንደሆነና ከኤዱ ጋር ካሌብ ምንም ነገር እንደሌላቸው እንዳረጋገጠችልን ለዳኒ ነግራ ዳኒን አስደስተዋለች። እንግዲህ ዳኒ ደግሞ እየተመለከተው ይህንን ነገር እሷ ጥርስ በጥርስ ሆና ለሱ እንደሆነ ይሄን ፈገግታዋና የተደሰተችው ለሱ እንደሆነ ነው እንግዲህ የተረዳው ዳንኤል። እሷ ግን የራሷ የሆነ በሌላ በኩል የተደሰተችበት ነገር ነበራት። እሱንም አብራ የደስታዋ ተቋዳሽ አድርጋ ግን ለጊዜው አስደስተዋለች። ታዲያ እሷን እንግዲህ እንዴት አድርጌ መጠበቅ እንዳለብኝ ከዚህ በኋላ ራሴ አውቃለሁ፣ እንኳን የዛሬውን አወጣኝ፣ እንኳን የዛሬውን ውሸት አደረገልኝ እንጂ በማለት ዳኒም ደግሞ እንዴት አድርጎ ኤዱን እንደሚይዛት ራሱን እያስደሰተና እያሳመነ ወደ ኤዱ አምርቶ ነበረ። አባቢም እንግዲህ ትሁቴ ቲና ምን ሆና ይሆን? አባቢ ያ ሰውዬ አንድ ነገር አድርጓት ይሆን? ይዟት ይሆን? እንግዲህ ማንን ትጠረጥራለ? ከተጠረጠረም እንግዲህ ገንዘቤን አምጪ እያለ ይዛት የነበረው ያ ሰውዬ ነው በማለት ለአባቢ ብታሳውቀው አባቢ እንግዲህ ቲና ምንም ነገር ልትሆን አትችልም፣ ከሆነም ደግሞ ከአጋቹ ጋር እንግዲህ ራሷ ተፈራርማና ወዳ ያመጣችው ነገር ፈጥራ ያመጣችው ነገር እንደሆነ አባቢ እየተናገረ ነበረ። እንግዲህ ይህች ልጅ ማንም ሊያወጣት አይችልም እያለች ያለ ወትሮዋ ትሁቴ ዛሬ ለሷ እየተጨነቀች ነበር። በሌላ በኩል ደግሞ ቲና አዲስ የተዘጋጀላት ድግስ ለትሁቴ አቅርባላታለች። ይህ ሰው በተደጋጋሚ እንዲሁም በትህትና ደግሞ ከሱ ጋር ተባብራ እንድትሰራ የትሁቴን ፎቶ አሳይቷት ነበረ። አንተ ሰውዬ ማነህ? ምንድነህ የምትፈልገው ከኔ ብትለውም የትሁቴን ፎቶ አሳይቶ አውቃታለሁ ትሁቴ በማለት አስደንግጧታል። ይህ ሰውዬ እንግዲህ ምን ይፈልግ ይሆን? ምንድነው? ማነው? ከኔ ጋር እንዴት ሊሰራ ቻለ? እንዴት አወቀኝ? የሚሉትን ቲና አንድ ክፍል በር ተዘግቶባት ራሷ ጋር እያመላለሰች እየተመካከረች ነበር። ለማምለጥም እየሞከረች ነበረ። ላምልጠው ብላ እንግዲህ ከዛ ሰውዬ ለማምለጥም ስትል እንቅልፍ ሸለባ አድርጎት የነበረ ቢሆንም ነገር ግን እንደማታመልጠው እንደ ትቷት በመተኛቱ ይቅርታ ብሎ እየጠበቃት እንደሆነና ካጠገቧ ሆኖ ጠባቂዋ እንደሆነ እንቅልፍ እንደማይዘው እሷ ጋር ትልቅ ጉዳይ እንዳለው ነግሮ ቲናን ቁጭ አድርጓታል። ምንም ነገር እንደማይጎዳት ነገር ግን እኔ የምፈልገውን ነገር ታድርግልኛለሽ፣ አንቺን በምላሹ የምትፈልጊውን ነገር አደርግልሻለሁ፣ እንስማማ በማለት ቲናን እንግዲህ አረጋግቷታል። በሌላ በኩል ደግሞ አባቢ ምን አይነት ችግር ውስጥ ሆና ይሆን ቲና በማለት እንግዲህ ምንም ያህል ጠላትም እንኳን ቢሆንም ስለ ቲና ቤተሰቡ እያሰበ ነው። አባቢ እንግዲህ ምናልባት ያ ሰውዬ አጋቹ ይዟት ከሆነ እስኪ አጋቹን ካገኘው አናግረው በማለት አባቢ ዳንኤል ለአጋቹ እንዲያናግረው አድርጎት ነበረ። ዳንኤል ከዚህ በፊት ይህንን የሰማይ ስባሪ የሚያክል ሰውዬ ማናገር አልፈልግም፣ አይደለም ማናገር መቅረብ፣ ከሱ ጋር መጣላት እኔ በጭራሽ እሱ በሄደበት መሄድም አልፈልግም እያለ ለራሱ ይፈራ እንደነበረ እናውቃለን። ታዲያ ዛሬ ላይ ግን ቲና ስትሰወር በድንገት ዳኒ ወደ ቦታው በመሄድ እሱንም ደግሞ ቲና
ምንድነው ያደረካት? በድንገት ተሰውራለች፣ ጠፍታለች፣ ምንድነው እየተፈጠረው በማለት እሱን እንዲያመጣት ምን ውስጥ እንዳደረጋት ጠይቆት ነበረ። ታዲያ አጋቹም ደግሞ በእርግጥ እኔ ጠብቂያን ነበረ፣ ልገላት ነበር፣ ከኔ ግን ያዳናት አንድ ሰው አለ፣ ያ ሰው ግን ማን እንደሆነ አላውቅም፣ ከኔ ቀምቶ አንድ ሰው ወስዷታን በማለት ለዳኒ አሳውቆታል። እንግዲህ ይሄ ሰው ማን ነው እያሉ ሁላቸውም ይጨነቃሉ። ትሁትም ይሄ ሰውዬ ደግሞ በተደጋጋሚ አንዴ ሁለቴ ሶስቴ ወደ ሱቅ ስትወጣ እንግዲህ እሳት እየለኮሰ እያስፈራራ በምልክት እየተጠባበቃት ይገኛል። ትሁቴም ለማንም ያልተናገረችው ብቻዋን እየተሰቃየችለት ያለ ነገር እንደነበረ አሁን ላይ ግልጽ ነው። ታዲያ የሰውዬ ደግሞ ምንድነው የሚፈልገው ከሷ የሚለውን ደግሞ እንግዲህ በግልጽ ወደፊት አብረን እናየዋለን። ምክንያቱም ቲና ከዛ ሰውዬ ጋር ተስማምታለች። ከዛ ሰውዬ አሁን ከተስማማን መሄድ ትችያለሽ በማለት እጅ ላይ ተጨባብጠው ቲናን በሰላም ወደ ቤቷ እንድትሄድ አድርጓታል። እንግዲህ ታዲያ ትሁትም ደግሞ ማንም የለም ብላ ባላሰበችው ወቅት ደግሞ በምሽትም ወደ ሱቅ ስትሄድ በወጣችባቸው አጋጣሚዎች መሄድ ስላልቻለች አሁንም ደግሞ ምሽት ወቅት በመጠበቅ ማንም የለም ብላ ከቤት በወጣችበት ቅጽበት ደግሞ አሁንም በድጋሚ ይህን ሰው አግኝተዋለች። እንግዲህ ይህ ሰውዬ ማን ነው? ቲናስ ምን ታደርግ ይሆን? እንዴትስ እና ደግሞ ምንድነው የሚፈልገውስ ከቲና የሚሆን ከትሁቴ የሚለውን በቀጣይ ክፍል አብረን የምናየው ይሆናል። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ እያልኩኝ ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሆኑ፣ እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ ስለምታበረታቱኝ ደግሞ እጅግ ከልቤ አመሰግናለሁ። ባይ ባይ።